በጣም አደጋ ውስጥ ገብታለች። መድኃኒት ተጠቅማ መድኃኒት ከተጠቀመችው በጣም ብዙ ሰዓት ብቻዋን ቆየች። አብል ሊደርስላት ነበር፣ ነገር ግን በር ስትዘጋበት ህይወቷ ሊታደጋት አልደረሰላትም። ገኒም ደግሞ በጣም ተቆየች እና መድኃኒቱ ከሰራባት በኋላ ነው የደረሱላት። ነገር ግን ሐኪም ቤት ገብታለች። ሉሊት ደግሞ እንግዲህ አብዳለች። ያበደ እያስመሰለች ገኒም በጣም እያስቸገረችን እያስጨነቀቻት ነበር። እንዲሁም ሀኒ ወንድሟን ጓደኛዋ እምቢ ብሏት ካሁን በኋላ ወንድሜን አትከታተይ በግድ ፍቅር የለም አለቻት። በእሷ ደግሞ ጓደኛዋ ተናዳ ቃል እንግዲህ አልፈልግሽም ስላላት ብቻ ወደ መጥፎ ነገር ዞራለች። ሻይ ውስጥ ልስራለት ብላ ሻይ ውስጥ መድኃኒት አድርጋ አጠጥተዋለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ ረቢል ዓለሚን። በያላችሁ ሰላማችሁ ብዝት ይበል። ለቻናል ደስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሆኑ። እንግዲህ ሉሊት እብድ ናት፣ እብድ ሆናለች ማለት ነው። ያቺ የምታዝናና ሉሊት እንግዲህ ከአሁንም እንደቀጠለች ናት ማለት ነው። እንግዲህ ገንዬን መታ ፕራንክ እያደረገቻት ነበር፣ በር ላይ ሆና እየቆረቆረች። ከዛ ሲመጣ ደግሞ ራሷን የሳተይ አስመስላ ቤት ለመግባት የምታደርገው ጥረት ነገር ግን አትገቢም ብላን ነበር። ቢሆንም ግን አሸንፋታለች ሉሊት ማለት ነው። ራሷን የሳተችና የደከማት መስላ አዝላን እንደውም ያስገባቻት ቤት ማለት ነው። ፄ ደግሞ አንድ ክላስ ብቻዋን ሰው ባለበት ሰዓት እንግዲህ መድኃኒት ተጠቀማ በጣም ራሷን ጎርታለች። ወዲያውን ደግሞ ሰው ሊደርስላት አልቻለም። ገኒም እንግዲህ ፎቅ ነበርና ፄ የወደቀችው። ገኒም ታች ቤት እሷ ስትወድቅ ሉሊት በር ላይ በጣም አቆየቻት እና ሉሊት ከስትጨቃጨቅ ፄን እንግዲህ ብዙ ሰዓት ሆኗታል። አቤል ደግሞ እንግዲህ ተዘግቶበት ስልክ ስለሌለው በጣም የሚከፍት እንዳቶ የተናደድ ነበር። ቢያንስ አቤል ወጥቶ ቢሆን ለፄ ይደርስላት ነበር። ፄ እንግዲህ መድኃኒት ተጠቅማ ከወደቀች በኋላ በጣም ብዙ ሰዓት ቆይታለች። ሉሊትም ገኒም ከቤት ጋር ስትጨቃጨቅ ወደ ፈቅ ለሉሊት ሻይ አመጣልሻለሁ ብላ ስትሄድ አጋጣሚ በር ስትከፍት ነው እንግዲህ ኩሽና ወርቃ ያገኘቻት። ከዚያ በኋላ እንግዲህ ድረሱልኝ ጥሪ ስትል አቤል ነበር የደረሰላት። ግን በጣም ብዙ ቆይቶባታል። ወደ ሆስፒታል ይዘዋት ሄደዋል ማለት ነው። ያን ጊዜ እንግዲህ ሉሊት እንደለመደችው የምፈልገውን ነገር ለማድረግ ሾከክ ስትል እንግዲህ ከፎቅ አቤልና ገነት ፄን ይዘዋት ወደ ሆስፒታል ሲሄዱ እሷ ደግሞ ወደ ላይ ተቃንታ በነበረችበት ሰዓት የኤፍ ጓደኛ በር ሲቆረቆር ማነሽ የማነሽ ጓደኛ ስትላት ኤፍን የሚጠብቃት ወይም ደግሞ ኤፍን የሚፈልጋት ልጅ እህት ነበረች። እንግዲህ ሀኒዬ ነበረች። ሀኒዬ እንግዲህ ስቆረቁር በጣም ነበር የፈራቸው። ግን እንደፈራችው ሉሊት ነበር የከፈለችው። ሉሊት እንግዲህ እብድ ናት። ማነሽ ብላ ትመለስ ነበር። ግን ሉሊት ደግሞ አለቀቀቻት እና ግዴታ አስገባቻት። ካስገባቻት በኋላ ግን ሀኒ በጣም ፈርታ ነበር። አንቺ ማነሽ? ግን እዚህ ቤት አይቼሽ አላውቅም ነበር ያለቻት። አይ እኔ ስራ የሆነ አስታት አንቺ እንደዚህ እኮ ነሽ ትሰሪያለሽ እንዴ? እብድ እኮ ነሽ እያለቻት ነበር። አዎ እሰራለሁ እያለቻት ነበር። ሉሊት እንግዲህ አቃ ነው እንደዚህ የምታረጋት። ከዚያም በኋላ ሻይ ስታቀርብላት አልጠጣም። በጣም ፈርታለች ማለት ነው። የቃል እህት ቃል ነበር የላካት ወደዛ ቤት ማለት ነው። እንግዲህ የቃል ጓደኛ ደግሞ ግዴታ ካልወደድከኝ ብላ ግዴታ በግድ እወደዋለሁ ብላ ስትጣበቅበት ሀኒ ደግሞ ከወንድሜ ላይ ውረጂ ግዴታ አይሆንም ታሳስቸዋለሽ ያለቻት ነበር። እሷም ደግሞ እየዛተችባት ነበር ማለት ነው። ግን ደግሞ የቃልን ጓደኛ ወጥመድ ያስገባት ኤፍራታን ለመያዝ በእሷ ወጥመድ ያስገባት እየሞከሩ ነበር። ነገር ግን ደግሞ የቃል ጓደኛ ወጥመድ እንደሆነ አቃ አንተን ስትከተል አልኖርም ብላ አንተ ፈልገህ እንድትመጣ አደርግሃለሁ ብላ ወስናለች ማለት ነው። ሀኒ ምን አደረገቻት? ቤትሽ ሂጂና እጠራሻለሁ በኋላ ስትላት ምግብ ስራ ነበር ያለቻት ማለት ነው። ምክንያቱም በመድኃኒት አድርጋ እሱን እንደምፈልገው ታደርገው ነበር። ቢሆንም ተሳክቶላታል። የቃል እህት እንግዲህ ወደ እነ ኤፍራታ ቤት ስትሄድ እሷ ሻይ ሰርታ ቃልን ሻይ ጠጣ ብላ እንዲጠጣ አድርገዋለች። መድኃኒት አድርጋ ማለት ነው። ቀጣይ እንደሚፈጠር
እናም እንግዲህ ወደ እነዚህ ቤት ከሄደች በኋላ የቃል እህት ያጋጠማል። ሉሊት ነበረች። ሉሊት ደግሞ ሻይ ማቅረብ አላት አልጠጣም ስትላት ጥያቄ ያፋጠጠቻት ማለት ነው። ግን የሆነው ደግሞ ፈርታለች። ቢሆን መጨረሻ ላይ ልትወጣ ስትል መረጃ ስታሳያት በጣም ነበር የደነገጠችው ማለት ነው። ግን በጣም የሚያሳዝነው ነገር የኤፍራታና የዩፄ በደል እስከ መቼ ነው የሚያልቀው ማለት ነው። ከጀምሮ ፄና ኤፍራታ በጣም በደል በዛባቸው። የኤፉ አብሶ የኤፉ በደል መቼ ነው የሚያበቃው? ለምንድነው ኤፍ ማን ነው ያፌት እንግዲህ ከጀምሮ እስከ ጀምሮ በኤፍ እና በፂ ላይ እንዲወነጀላቸው በጣም ቆየባቸው። ለምንድነው ግን ፂና ኤፍ መቼ ነው የሚስቁት እዚህ ድራማ ላይ ማለት ነው? ከጀምሮ እስከ መጨረሻው ድረስ ይኸው እያለቀሱ ነው። በእነሱ በደል ይብሳል በጣም ማለት ነውና ለምንድነው ግን እነዚህ ሁለት ልጆች የሚበደሉት እንደዚህ ማለት ነው? በጣም ያሳዝናል። እንግዲህ ዘና የምታደርግ ከዚህ ድራማ ሉሊት ናት ማለት ነው። ሁሉ ነገር አሁን ደግሞ እብድ ሆና መታለች ማለት ነው። እሷ እብድም ሆነች ኖርማል ሁሉ ነገር ያምርባታል በእውነት ማለት ነው። እና